ሰላም 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 ጤና ይስጥልን ክቡራትና ክቡራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? እንግዲህ እንደምታውቁት ባለፈው ካምፑስ ገብታችሁ የሚገጥማችሁን ነገር እንዴት እንደነበረ ካምፕ እኔም ካሳለፍኩት ጨምሬ አሳይቻችሁ ነበር። አካባቢውን ሁሉን ነገር አይታችሁታል። ይሄ ደግሞ ከዛ የቀጠለ ነው። እዛ ላይም ብዬ ነበረ። ቀጣይ ደግሞ ከዛ ትራንስፈር ተብላችሁ ከወጣችሁ በኋላ የሚሰጧችሁ ቤቶች ምን ይመስላሉ፣ ሃይም የሚባሉት ማለት ነው። እነሱን ምን እንደሚመስሉ አሳያችኋለሁ ብዬ ነበር። ዛሬ እሱን ነው ማሳያችሁ። እንግዲህ ይሄ እስካሁን ባለው ሁኔታ ነው እየነገርኳችሁ ያለሁት። ከዚህ በኋላ ደግሞ የስደተኞች እንዴት ስደተኞችን ትሪት የሚያደርጉበትን መንገድ ምናምን ሊቀያየሩት ይችላሉ። እስካሁን ያለው ግን ይሄ ነው። እሱን እንድታዩት ነው። የእነዚህ ቪዲዮዎች ዓላማ ኑምም አትምጡምም የሚል ዓላማ የለውም። ያለው ምንድን ነው፣ ስትመጡ ግን የሚጠብቃችሁን ነገር እንድታውቁት፣ ሰፕራይዝ እንዳትሆኑ ብቻ ነው። እና ደግሞ ሌላም ዩሮፕ ላይ ያላችሁ ሰዎች ደግሞ ጀርመን ደግሞ እንዴት ነው ሲስተሙ፣ የስደተኛ ሲስተሙ የሚለውንም ብታውቁት ያክል ነው። ስለዚህ በዛሬው ቪዲዮ እዛው ስጅ ያሳያችኋለሁ። አሁን ማሳያችሁ ከካምፕ ወጥታችሁ የምትገቡበት ቤት ምናልባት ለአንዳንድ ሰዎች እንዴ ይሄማ አሪፍ ሃይም ነው ወይንም ይሄማ አሪፍ መኖሪያ ነው ሊሉት የሚችሉት አይነት ሊሆን ይችላል። ለአንዳንዶች ደግሞ ከዛ በተሻለ ላሉት ደግሞ ረዚህ ውስጥ ምናምን ሊሉ የሚችሉ ይሆናል። እኔ ማሳያችሁ የዛሬው የሁሉም እንደዛ ነው ማለት አይደለም። አንዳንዱ በጣም ከዚህ የባሰ ቦታ ላይ አለ፣ በጽዳትም በምንም ከዛ የወረደ ቦታ አለ። አንዳንዱ ደግሞ በጣም አሪፍም አለና ያንንም ግምት ውስጥ አስገብታችሁ እንድታዩ ትፈልጋለሁ። ስለዚህ ዛሬ እንሄዳለን፣ አሳያችኋለሁ። አብራችሁን ቆዩ። እንግዲህ ክቡራትና ክቡራን ወተናል። አሁን እየሄድን ነው። ሳስበው ስወጣ በጋው መጥቷል እያልኩ አስቤ ነበር። ብርድ ነው። ተመልሼ ጃኬት ቀየሬ ወጥቻለሁ። ወደዛው እየሄድን ነው። እንግዲህ እዛ ሄደን ያለው ሁኔታ አሳያችኋለሁ። አሁን መንገድ ላይ ነኝ። እስከዛ ድረስ ግን አንዳንድ ነገሮች ልንገራችሁ እንደው ስለ ስደተኛ በስደት ወደዚህ ለምትመጡ ሰዎች ማለት ነው። አሁን በተለይ ከዚህ ከትራምፕ መምጣት ጋር ተያይዞ ኢሮፕ ውስጥም ትንሽ በስደተኞች ጉዳይ ላይ ጠንከር ያለ ነገር እየመጣ ነው። እዚህ ጀርመን ውስጥም አሁን እንግዲህ ለመጀመሪያ ጊዜ ከብዙ ዓመታት በኋላ ወደ 29 ስደተኞች ዲፖርት ተደርገዋል። ሲደረጉ ደግሞ ምክንያቱ ምንድነው፣ በምን ምክንያት ተደረጉ የሚለው ብዙ ለማወቅ ያስቸግራል። ምክንያቱም ሁሉም ሰው በዚህ ምክንያት ብሎ አይናገርም። ነገር ግን የኛ ሀገር መንግስት አንድ አክሴፕት አድርጎ ተቀብሏል ማለት ነው። ዶክመንታቸውን ስላቀረቡ ይመስለኛል። እንግዲህ የጀርመን መንግስት ከዚህ በፊት አያረጉም ነበር። አሁን ግን ጫና እየተደረገ ስለሆነ እያረጉ ነው። በጣም ከዚህ ጉዳይ ጋር እዚህ ሀገር መታችሁ ያላችሁ አዳዲሶችም ከሆናችሁ በደንብ ከጠበቃ ጋር እንደገና ደግሞ እዚህ ስደተኛ ጉዳይ ላይ በቅርበት ከሚሰሩ ሰዎች ጋር መመካከር ይጠይቃል። ምን ማድረግ እንዳለባችሁ አንዳንዱ ሰው እዚህ ሀገር ስለሆነው ብቻ መረጃውን ያውቃል ማለት አይደለም እና ይህንንም ታሳቢ አድርጉ። ምን ይመስለናል፣ ሁላችንም አዲስ ስለሆነ እዚህ ሀገር ስለኖረ ብቻ ስለቆየ ብቻ ሁሉ ነገር የሚያውቅ ስለ ስደተኛ ጉዳይ የሚያውቅ ምናምን ይመስለናል። ግን አያውቅም። በሱ ዘመን የነበረውን የስደተኞች ጉዳይ ነው ሊያውቅ የሚችለው እና ስለዚህ ከረንት ያሉትን ሰዎች በዚህ ጉዳይ ላይ የተንቀሳቀሱ ያሉትን ሰዎች ነው ማናገር የግድ የሚያስፈልገው ማለት ነው። ስለዚህ አስቡበት ለማለት። ክቡራትና ክቡራን አሁን እንግዲህ እየደረስን ነው። ደርሰን ወርደናል። ብዙ ጊዜ እንደዚህ አይነት የስደተኛ መኖሪያዎችን እንደ ሁኔታው ነው የሚያደርጓቸው። ብዙ ጊዜ ግን ምንድነው የሚያደርጉት፣ ሲንግል የሆነውን ምናምን የከተማ ዳር ላይ ነው የሚያደርጉት ከተማ ውስጥ ከሆነ። አንዳንዱን ደግሞ በጣም ጫካ ውስጥ ነው የሚያደርጉት። ስለዚህ ይሄን በዛ መሰረት እንግዲህ የከተማው ጫፍ ላይ ነው ያለው። የከተማው እንግዲህ እንደምትመለከቱት መንገዱ ያው ወደዚህ እንግዲህ ወደ ጫፍ ነው። ስንደርስ ደግሞ በደንብ ዳር መሆኑን ታዩታላችሁ። ለትራንስፖርትም ብዙ አመቺ አይደለም ብዙ ጊዜ እና አንዳንድ ጊዜ እናቶች ሆኑ ከልጆች ጋር ለሚኖሩ ምናምን ትንሽ የተሻለ ቦታ የመስጠት እድል አለ። ነገር ግን ሲንግል ከሆንክ አለ አይደለ በቃ ጤነኛም ከሆንክ ከጤናማ አኳያ ከተማ ዳር ነው የሚሰጧችሁ። እንግዲህ አስቤዛ ለማድረግ ምግብ ለመግዛት ምናምን ብዙ መንገድ መሄድ ይጠበቅባቸዋል ማለት ነው። ምክንያቱም
ሃይሞቹ አጠገብ ብዙ ጊዜ ሱፐርማርኬቶች አይኖሩም። ያው ስደተኛው ደግሞ ቅርብ ጊዜ ከሆነ የመጣችሁት መኪናም አይኖራችሁም፣ ምንም አይኖርም። በጋሪ አስቤዛችሁን እያደረጋችሁ ትገባላችሁ ማለት ነው። መንገዱ ይሄን ይመስላል። በብዛት ጸጥ ያለ መኪና ያለው ሰው ምናምን ነው ዳር የሚኖረውና ዜጎቹም የዚህ ሀገር ተወላጅ የሆኑ ዜጎቹ ይበዛሉ። እንዲህ አይነት መኖሪያ ቦታዎች አካባቢ ከተማ መሀል ሲሆን ደግሞ ስደተኛ ይበዛል። ይሄ ደግሞ ትምህርት ቤት ነገር ነው እና ቸርች ነው። እዛ ጋር ኪንደርጋርደን ነገር የልጆች ትምህርት ቤት አለ። የቸርች ነገር ነው። ክቡራትና ክቡራን በነገራችን ላይ እዚህ ከካምፕ ተሸጋግራችሁ መጣችሁ ሃይሚ የሚባለው ቦታ መግባት ትልቁ አድቫንቴጅ ምንድን አብስሎ መብላት ይቻላል እዛ። ምክንያቱም የነሱን ምግብ የሚያዘጋጁትን ስለሆነ የምትበሉት። እኛ ደግሞ በጣም ምግብ እንመርጣለን፣ በጣም አይመችም። ስለዚህ ሃይም ስትገቡ ግን እንግዲህ አብስላችሁ መብላት ትችላላችሁ። ሌላው ዲስአድቫንቴጁ ደግሞ ያው አድቫንቴጅም ነው ዲስአድቫንቴጅም ነው። እንዴት ሁለቱን እንደሚያጠቃልል ባላቅም፣ ለምሳሌ ሰው ሊጠይቃችሁ ቢመጣ ይቻላል፣ አንዳንድ ቦታ ይቻላል፣ አንዳንድ ቦታ ጭራሽ ሰው መግባት የማይችልበት አለ። አብዛኛው ቦታ ግን ይቻላል። ይገባና ያው ፍሬንዳችሁ ጓደኛችሁ ምናምን ቢመጣ ማለት ነው ከዛ ገብቶ ግን ከምሽቱ 4 ሰዓት ሲል ተመልሶ መውጣት አለበት። አለበለዚያ ማደር ምናምን የሚባል ነገር አይቻልም ማለት ነው። ይሄ እንግዲህ ከውጭ እንጨት ነው ቤቱ፣ እዛ ጋር የምታዩት ነው። አያችሁት? እዛ ጋር እንጨት እንትኑ እሱ ነው። አይ ማለት ምናልባት እኔ የመቅረጽ እድሉን ያገኘሁት አንድ ማቀው ሰው ስላለ እሱ ጋር ገብቼ ነው እሱ ጋር እኔም ብዬ ገብቼ ነው ቀርጬ ማሳያችሁ። ይኸው አካባቢውን በጣም ጭው ያለ ነው። በእርግጥ ከከተማው ዳር ላይ ነው ያለው። አንዳንዱ ከዚህ የባሰም አለ። ይሄ የምትመለከቱት ግቢ ነው የተሰራው ከእንጨት ነው። እንጨት መሆኑ እንኳን አሪፍ ነው። ብርድ ብዙ ላይኖር ይችላል፣ ከውስጥ ላይ ቀዘቅዝ ይችላል። እንግዲህ ወደ ውስጥ ገባና ደግሞ ያለውን እያንዳንዱን ነገር ማሳያችሁ ይሆናል። ስገባ ግን ያው ሴኩሪቲዎቹ ጋር እየቀረስኩ ለመግባት ትንሽ አስቸጋሪ ስለሚሆን እዚህ ጋር ቆሞና ውስጥ ተመልሼ እንገናኛለን። ግቢውን እንግዲህ ዞር እያልኩ ላሳያችሁ። እንጨት ቤቶች ናቸው እንደምትመለከቷቸው። ከላይና ከታች ነው የሚኖረው። በእርግጥ ብርድ ምናምን የለውም፣ ግን ጸጥ ያለ ነው። እንደዚህ ናቸው ግቢዎቹ። ቁጥር አላቸው ቤቶቹ። ከዛ ውስጥ ደግሞ ያለውን ሁኔታ ገብተን እናያለን። ይሄ ሁሉ ሳይክል እንደነገርኳችሁ ሰፈር ትራንስፖርት ስለሌለ ለዛ ነው። ራቅ ስለሚል ወደ አይንካፈን ምናምን ሱፐርማርኬት ለመሄድ ልጆችም ምናምን ስለሚኖሩ ሳይክሎች ምናምን ይበዛሉ። እንደዚህ ይሄን ይመስላል ማለት ነው ግቢው። እና እንደዚህ አይነት ቦታ ስትኖሩ ደግሞ ሌላው ትንሽ አስቸጋሪው ነገር ምንድነው? በአብዛኛው እንዳልኳችሁ ዜጎቹ ናቸው እዚህ አካባቢ የሚኖሩት። በዚህም የተነሳ ስትወጡ ስትገቡ አይን አስተያየታቸው ምናምን ያው ስደተኛ ስለሆናችሁ የሆነ መጥፎ ስሜት እንዲያድርባችሁ የሚያረግ ነገር አለውና ያንን እያያችሁ ይደብራችኋል፣ ባይተዋርነት ይሰማችኋል፣ የሚለክፋችሁ አይጠፋም ምናምን ትንሽ እሱ ይከብዳል። ዳር ላይ መሀል ከተማ ሲሆን ግን ጀርመን ሀገር እንደሚታወቀው ብዙ ስደተኛ ስለሚኖር እንትን አይኖርም።
አሁን ደግሞ እስቲ ውስጥ እንግባና ላሳያችሁ ወደ ውስጥ። እንደመጣችሁ እንደዚህ ትገባላችሁ። ይሄ ኮሊደር ነው። በግራና በቀኝ ይሄ ጨለማ ነው። እዚህ ውስጥ ልብስ የምታጥቡት እዚህ ውስጥ ነው። ልብስ ማጠቢያ ነው። ከዛ እንግዲህ ይሄ ደግሞ ምግብ የምታበስሉበት ነው። በጋራ ማለት ነው። እዚህ ኮሊደር ላይ እዚህ ፎቅ ላይ የሚኖረው ከታች እንዳለ እዚህ ነው የሚያበስለው ማለት ነው። የኤሌክትሪክ ምድጃ ነው። እንደዚህ በቃ ሰፋ ያለ ነው። እዚህ ነው የምታበስሉት። እዚህ ታበስሉና እንግዲህ በየክፍሎቻችሁ ትገባላችሁ ማለት ነው። ምግባችሁን ይዛችሁ እንደምታዩት በግራና በቀኝ አለ። ከዛ ደግሞ ይሄ ሽንት ቤቱ ነው። የፊት መታጠቢያው ነው እዚህ ጋር። እንግዲህ ደግሞ ሽንት ቤቶቹ ይህን ይመስላሉ። በመደዳ ነው ያሉት። እንደዚህ በመደዳ 1 4 5 አሉ። ይሄ ትንሽ አዲስ ስለሆነ ቢልዲንጉ ጽዳቱም ለክፉ አይሰጥም። አንዳንድ በቅርቡ ስለታደሰ ማለት ነው። አንዳንዱ ቦታ ግን በጣም በቃ ሰቅጣጭ አለ። የፊት መታጠቢያው ነው እንዳሳየኋችሁ ቅድም። ሻወሩ ደግሞ ያው በሻወሩም ጋር በዚህ ጋር ፊት መታጠቢያ ያለው። ሻወሮቹ እንግዲህ እነዚህ ናቸው። ሻወር እዚህ ነው። ያው ደህና የሚባል ነው ይሄኛው መኖሪያ ማለት ነው። እና ሌሎች አይቻቃሉ በጣም ሰቅጣጭ የሆነ አይቻቃሉና ከመቆሸሹ ከቦታው ዳር መሆን አኳያ በጣም ከባባዶች አሉ። ያው በዛ ጋር እነዛ ሽንት ቤቶቹ ናቸው። በዚህ ጋር ደግሞ ግቢ ውስጥ እንደነገሩ ለልጆችም መጫወቻ ነገር አድርገዋል። ትንሽ ነገር በዛ ያው ግራና ቀኝ ነው ክፍሎቹ ናቸው። ሌላው ደግሞ እዚች መግቢያዋ ጋር ልጆች ላላቸው ጋሪ ምናምን ማቆሚያ ልጆች ጋር ያለች ክፍል። እስቲ ደግሞ አንድ ክፍል ውስጥ እንዴት ነው የሚኖረው የሚለውን ደግሞ ላሳያችሁ። ስትገቡ እንደዚህ ነው። ይሄ እዚህ ጋር ለአንድ ሰው አንድ ቁም ሳጥን አለ። እዚህ ጋር አንድ ፍሪጅ ለጋራ ይሰጧቸዋል። አንድ ፍሪጅ አለ። እዚህ ጋር ደግሞ ሌላ ቁም ሳጥን ለአንድ ሰው አለ። ከዛ 2 ሲንግል አልጋ እዚህ ጋር አንድ፣ እዚህ ጋር ደግሞ ሌላ አንድ አለ ማለት ነው። ክፍሉ ያን ያህል ጠባብ አይደለም። እንደነገርኳችሁ ይሄ ትንሽ የተሻለ ቤት ነው። ቤቱም አዲስ ስለሆነ ወደዛም ስፔስ አለ። እንደዚህ ማለት ነው። ክቡራትና ክቡራን እንግዲህ እንዳሳየኋችሁ ነው። መግቢያ ላይ ተናግሬያለሁ። እንግዲህ ኑም አትምጡም የሚል ሀሳብ ኖሮት አይደለም ይሄ ቪዲዮ። ግን ሁሌ እንደምለው ስትመጡ ግን የሚገጥማችሁ እንዲህ አይነት ነገሮች ስለሆኑ ሬዲ ማድረግ ነው። በአሁኑ ሰዓት አንዳንድ ሰው ምንም አይሻል ነገር አለ ብለ ነው ከኢትዮጵያ ምናምን የሚል ሰው አለ። የማይሻልም ነገሮች አሉ። አንዳንድ ነገር ይሄ እዚህ አሁን ይሄን ሁሉ ካሳለፋችሁ በኋላ
ወረቀት ልታገኙ ትችላላችሁ። ወረቀት ካገኛችሁ በኋላ ደግሞ ቤት ተከራይታችሁ የመኖር መብት ይኖራችኋል። ወረቀትም ሳይኖራችሁ ትችላላችኋል። ግን ማን ያከራያችኋል ያለ ወረቀት? እሱ ትንሽ አስቸጋሪ ነው። ከዛ እንግዲህ ካገኛችሁ በኋላ ስራ ከያዛችሁ በኋላ ስትኖሩ ደግሞ ህይወታችሁ ደግሞ የተለየ ነው የሚሆነው። የፈለጋችሁት ከተማ ሄዳችሁ በገንዘባችሁ ቤት ተከራይታችሁ ልትኖሩ ትችላላችሁ። ግን እንደነገርኳችሁ ከኢትዮጵያ ደግሞ የማይሻልበት ከሀገር ደግሞ የማይሻልበት ብዙ ነገሮች አሉ። ህይወታችሁ ተደጋጋሚ ነው የሚሆነው። ብዙ ጊዜ ተመሳሳይ ነው። አንድ ስራ ቦታ የምትሰሩ ከሆነ በቃ አንድ አይነት ትሬን ነው የምትይዙት። ትይዛላችሁ ትሬኑን፣ ትሄዳለህ፣ ትመጣለህ፣ ትሄዳለህ፣ ትመጣለህ። በቃ መሄድ መምጣት አንድ አይነት ሩቲን ነው። ኢትዮጵያ እንኳን አትሊስት ስራ ሄዳችሁ ስትመጡ ከሰዎች ጋር መገናኘት ከጓደኞቻችሁ ጋር አገራችሁ ነው። ዞር ስትሉ የራሳችሁን ወገናችሁ ነው የምታዩት ምናምን። እዚህ ያ የለም። በቃ አንድ አይነት ህይወት ትኖራላችሁ። በተለይ ሲንግል ስትሆኑ ትንሽ አስቸጋሪ ነው። ከዛ ግን ካገባችሁ ቤተሰብ ከመሰረታችሁ ደግሞ ከልጆች ጋር ከፋሚሊ ጋር በምታሳልፉ ጊዜ ትንሽ የብቸኝነቱ ነገር እየቀነሰ ይሄዳል ማለት ነው። ያው እዚህም አለ ሁሉም ነገር። ልጥፋም ከተባለ እንደ አይን መጥፋት ይቻላል። ሆቴል ላቀናም ከተባለ ማቀናት ይቻላል። ምክንያቱም በተለይ ከሱስ ጋር በተገናኘ እዚህ የከፋ ነው። አንደኛ ሱስ ነገሮች በትንሽ ገንዘብ ይገኛሉ። በትንሽ ገንዘብ ማለት መጠጡ ምናምን ማለት ነው። ያው ግን የሲጋራው ምናምን ትንሽ ኤክስፔንሲቭ ነው። በየቀኑ የምታወጡት ወጪ ከሆነ ከሚሰጣችሁ ወይ ከምትሰሩት ጋር ትንሽ ወደድ ሊል ይችላል። እና ህይወቴን ላቃና ብሎ ለቆረጠ ሰው ያው ወረቀት ካለው ምን ካለው ስራ ፈቃድ ከተሰጠው ምን ካለ በቃ እየሰራ ይኖራል። ያን ሀልም ደግሞ በአጭር ጊዜም ደግሞ የተጋነነ የህይወት ለውጥም አይገኝም። አንዳንድ ሰው 2 አመት ሄጄ ሰራ አድርጌ ተመልሼ ሀገሬ ምናምን ብሎ ህልም ይኖረዋል። እሱን ህልም ትንሽ ከባድ ነው። ሰው የራሱ እድል እንዳለው እረዳለሁ። ግን አብዛኛውን ይሄ ምንድነው የሚባለው ማጆሪቲውን አይደለም የምናየው። ስለዚህ በሱ መልኩ ስታዩት በቃ እየሰራችሁ አሪፍ ነገር ልትበሉ ትችላላችሁ፣ አሪፍ ቤት ውስጥ ልትኖሩ ትችላላችሁ፣ አሪፍ ምናምን እንጂ ያን ያህል በጣም ፈጣን ለውጥ አይኖርም። ያ ማለት ግን ጭሩሱን ለውጥ አይኖርም ማለት አይደለም። እንደ ሰውየው ጉብዝና የሚፈልገውን ነገር ለማድረግ ትንሽ ቴክስ ታይም ጊዜ ይወስዳል እንጂ ማድረጉ ግን አይቀርም ለማለት ነው። እንግዲህ በእነዚህ በሁለት ቪዲዮዎች ላይ አንዳንድ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ሀሳብ ካላችሁ ጥያቄም ካላችሁ ምናምን አስቀምጡልኝ ኮሜንት ሴክሽን ላይ። ይሄን ነገር ብታሳየን ብትሉኝ በድጋሚ ደግሞ በሌሎች ቪዲዮዎች ላይ ሀሳባችሁን ኮሜንታችሁን ይዤ እነዛን ነገሮች የምትፈልጉትን ነገር ስለዚህ ሀገር ማወቅ የምትፈልጉት እንዳልኩት ኢትዮጵያ የምትኖሩም ሰዎች ትሆናላችሁ። ከኢትዮጵያ ውጭ ሆኖ ሌላ ቦታ ላይ ሆናችሁ ስለ ጀርመን ማወቅ የምትፈልጉት ነገር ካለም ኮሜንት ላይ ጻፉልኝ፣ ማሳያዎች ይሆናል። ለዛሬ ይሄን ይመስላል። መልካም ጊዜ። ባይ ባይ።